መንግስት ከመሬት ባለይዞታነት ጋር በተያያዘ አዲስ ፖሊሲ በማውጣት የከተማ መሬት ባለቤትነትን በተመለከተ ለረጅም ጊዜ ሲጠየቅ ለነበረው ጥያቄ ምላሽ ሊሰጥ ነው። በዚህም መሰረት ቢያንስ በከተሞች መሬት የግለሰቦች መሆን አለበት በሚል መንግስት በመስራት ላይ እንደሚገኝ የደረሰ መረጃ ያመለክታል። በሌላ በኩል ደግሞ መንግስት ከኤሌክትሪክ መኪና ጥገና ጋር በተያያዘ አስደሳች የሚባል ስልጠና መስጠት መጀመሩን ሰምተናል። በሙሰኛ ባለስልጣናትና ፖለቲከኞች ላይ የሞት ቅጣት የሚደነግገው ህግና ከአክሲዮን ጋር በተያያዘ የወጣ ማስጠንቀቂያን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከኤሌክትሪክ መኪና ጥገና ጋር በተያያዘ አስደሳች የሚባል ስልጠና መስጠት መጀመሩን ሰምተናል። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ከቻይና አጋር አካላት ጋር በጋራ በመሆን የኤሌክትሪክ መኪናዎችን የቴክኒካል ጥገና ስልጠና እየሰጠ መሆኑን ገለጸ። የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር በአዲስ መልክ የስልጠና ዘርፍ በማመቻቸት የአዳዲስ ቴክኖሎጂን በሚመለከት የተዘጋጁ የስልጠና አይነቶች መኖራቸውን ጠቅሰው ከነዛ ውስጥ የኤሌክትሪክ መኪና ጥገናን በተመለከተ በመሰልጠን ላይ ያሉ በርካታ አሰልጣኞች መኖራቸውን ገልጸዋል። የኤሌክትሪክ መኪናዎች እየተስፋፉ መሆኑን ተከትሎ ስልጠናው አሁን ላይ በአጫጭር ስልጠና መልክ እየተሰጠ መሆኑን የገለጹት ዋና ዳይሬክተሩ በተለይም በቻይና ከሚገኙ አጋር አካላት ጋር በተገባ የጋራ ስምምነት መሰረት ከኤሌክትሪክ መኪና ጋር በተያያዘ የቴክኒክ ጥገና ስልጠናው በአገር ውስጥና በቻይና እየተሰጠ መሆኑን ተናግረዋል። የአዳዲስ ቴክኖሎጂን በሚመለከት በተዘጋጁት የስልጠና አይነቶች የሚኖራቸውን ተፈላጊነት ለማጥናትም አጫጭር ስልጠናውን በመስጠት እየታየ እንደነበርና ተፈላጊነቱ ከፍ ያለ መሆኑን መረጋገጡን ገልጸው በጥናቱ መሰረት በቀጣይ በዲግሪ ደረጃ በመደበኛ የስልጠና ዘርፍ ለማስገባት እየተሰራ መሆኑን ተናግረዋል። ከኢንስቲትዩቱ በተጨማሪ በግል ተቋማት በኩል እየተከፈቱ ያሉ ማሰልጠኛዎች መኖራቸውን አንስተው ከግል ተቋማቱም ጋር በትብብር በመስራት ላይ ነን ብለዋል። የኤሌክትሪክ መኪናዎችን ጥገና አስመልክቶ ሰልጣኝ ወጣቶች በሀገር ውስጥና በውጭ ሀገራት ስልጠናዎችን በስፋት እንዲያገኙ ለማድረግም በትኩረት እየተሰራበት መሆኑን አመላክተዋል። በሌላ በኩል ደግሞ መሬት የግለሰብ እንዲሆን በሚቻልበት ሁኔታ ላይ ውይይት መደረጉን ሰምተናል። መሬት በተገቢው መንገድ ካልተያዘ ለግጭትና ለሌሎች ጉዳዮች በር ስለሚከፍት የመሬት ጉዳዮችን ብቻ የሚመለከት ራሱን የቻለ ተቋም እንዲቋቋም ምክረ ሀሳብ መቅረቡን ታውቋል። በኢትዮጵያ የመሬት ጉዳዮችን ብቻ የሚያስተዳድር ራሱን የቻለ ተቋም መቋቋም እንደሚገባ ነው ምክረ ሀሳብ የተሰጠው። ምክረ ሀሳቡ የተሰጠው የህዝብ መሬት አስተዳደር ድርጅት በመሬት አስተዳደር ላይ ባሉ ችግሮች ላይ ለመወያየትና የመፍትሄ ሀሳቦችን ለማቅረብ በተካሄደ አውደ ጥናት ላይ ነው። የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህር ዶክተር መለሰ ዳምጤ እርሻ፣ ከተማ፣ መንገድ፣ ደን፣ ውሃ፣ ሰው፣ እንስሳትና ሁሉም ነገሮች የሚገኙት መሬት ላይ መሆኑን ገልጸው ነገር ግን እነዚህ ሁሉ አካላት የሚገኙበትን ሀብት በአግባቡ የሚያስተዳድር ተቋም አለመኖሩ አሳሳቢ መሆኑን ገልጸዋል። የመሬት አስተዳደር ቀላል ስራ እንዳልሆነና ሰዎች መሬትን እንዴት ሊያገኙ ሊጠቀሙና እንዴት ሊወሰድባቸው እንደሚችል የሚያመላክት ስርዓት እንደሚያስፈልግ፣ የመሬት ህጎችን እንዴት ማውጣት እንደሚቻልና ሌሎች የተወሳሰቡ ጉዳዮች እንዳሉ ማስረድተዋል። መሬት ገለልተኛ የሆነ ተቋም ተቋቁሞለት መስራት ያለበት ቢሆንም እየተዳደረ ያለው ግን መሬትን ለእርሻ በሚፈልግ ተቋም በመሆኑ ስራውን አስቸጋሪ እያደረገው መሆኑን መሬትና የመሬት ጉዳዮችን የሚያስተዳደር ሚኒስቴር ወይም ተቋም ሊኖር ይገባል ሲሉ አጽንኦት ሰጠውታል። ይህንን አይነቱን ተቋም ማቋቋም ከተቻለ ለግብርና፣ ለከተማ ማስፋፊያ እንዲሁም ለኢንዱስትሪ ግንባታ መዋል የሚገባቸው መሬቶች ልየታና አስተዳደርን ወጥ በሆነ ሁኔታ ለማከናወን መሰረት እንደሚሆን ጠቁመዋል። ይህ ባለመሆኑ ግን ምርታማ የሆኑ ለግብርና ስራ መዋል የሚገባቸው መሬቶች ለኢንዱስትሪዎች እንዲውሉ መደረጋቸውን ስለሆነም የተቋም ጉዳይ ትኩረት ተሰጥቶት ሊሰራበት እንደሚገባ አሳስበዋል። የህዝብ መሬት አስተዳደር ድርጅት ዋና ዳይሬክተር አቶ ተክሉ ረጋሳ በበኩላቸው መሬት በብዙ ባለድርሻ አካላት የሚፈለግ ሀብት ስለሆነ የራሱ ተግባርና ስልጣን በተሰጠው አንድ ተቋም መመራት እንዳለበት ገልጸዋል። የመሬት አስተዳደርን የሚመራ ተቋም ራሱን ችሎ ካልተቋቋመና ግልጽና ቀላል መዋቅር ካልተደራጀ በመሬት አጠቃቀም ላይ የሚፈጠሩ ግጭቶች እንደሚቀጥሉ፣ የአየር ንብረት ለውጥ ተጽዕኖና የአካባቢ መበከል እንደሚጨምር፣ ለእርሻ አገልግሎት መዋል የሚገባው መሬት ለኢንቨስትመንት እየዋለ የሚቀጥል ከሆነ የምግብ ዋስትና ማረጋገጥ ላይ ተግዳሮት እንደሚኖረው በማስረዳት ተቋሙን ማቋቋም እንደሚገባ ተናግረዋል። ኢትዮጵያ የመሬት ፖሊሲ ሳይኖራት በደፈናው መሬትን ጥቅም ላይ የማዋል አሰራር እንደምትከተል መንግስትም የመሬት አጠቃቀም ምን መሆን እንዳለበት የሚመራበት ራሱን የቻለ ፍኖተ ካርታ ባለማዘጋጀቱ ሁሉም እየተነሳ መሬት ላይ የራሱን ስራ ስለሚያከናውን በአካሄዱ ላይ አቅጣጫ የሚሰጥ ሰነድ መኖር አስፈላጊ እንደሆነ አስረድተዋል። ህገ መንግስቱ መሬት የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ሀብት መሆኑንና የኢትዮጵያ አርሶ አደሮች መሬት በነጻ የማግኘትና የመጠቀም መብት ቢያጎናጽፋቸውም መንግስት የፖለቲካ መጠቀሚያ ሲያደርገው እንደሚስተዋልና
ማድረግ የሚገባው ግን የዜጎች የኢኮኖሚ መሳሪያ ነው ብለዋል። መሬት በዋናነት በመንግስት እጅ መያዙ የመሬት መበጣጠስ እንዲጨምር እያደረገ እንደሆነ የጠቀሱት ዶክተር መለሰ ሙሉ ለሙሉ ባይሆን እንኳን የግል መሬት ባለቤትነት ሊኖር ይገባል ብለዋል። የማህበረሰብ የማህበራትና የግል መሬት ሊኖር ይገባል ብለው ቁልፍ የሚባሉ ማለትም የማዕድን ሀብት ያሉባቸው መሬቶች ግን በመንግስት እጅ ሊሆኑ እንደሚገባ ሳይጠቅሱ አላለፉም። በሌላ በኩል ደግሞ በሙሰኛ ባለስልጣናትና ፖለቲከኞች ላይ የሞት ቅጣት እንዲደነገግ የሚል አጀንዳ ይዘው የቀረቡ እጩ መኖራቸው ተገለጸ። በሰባተኛው ጠቅላላ ሀገራዊ ምርጫ ኮልፌ ቀራኒዮ የምርጫ ክልል 24ን ወክለው በግል እጩነት ለህዝብ ተወካዮች ምክር ቤት የቀረቡት ጠበቃና የህግ አማካሪው ወንድሙ ኢብሳ ለከባድ የሙስና ወንጀል የሞት ቅጣት እንዲደነገግ የሚጠይቅ አጀንዳ ይዘው መቅረባቸውን ተናግረዋል። ጠበቃ ወንድሙ በፖለቲካው መድረክ ለመሳተፍ የወሰኑበት ዋናው ምክንያት ፖለቲካው ሙሉ በሙሉ ለህግ የበላይነት ተገዢ እንዲሆንና መንግስት የሚያወጣቸው ህጎች ፖለቲከኞችን በሚመጥን መልኩ ተፈጻሚ እንዲሆን ለማድረግ እንደሆነ ገልጸዋል። በተለይም ሀገሪቱን እያመሰ ያለውን የሙስና ወንጀል ለመከላከል የሚያስችል ጠንካራ የህግ ማዕቀፍ እንደሚያስፈልግ የተናገሩት እጩ በሙስናና በህዝብ ሀብት ዝርፊያ የተሳተፉ የመንግስት ባለስልጣናትን፣ ፖለቲከኞችንና ሌሎች ግለሰቦችን በሞት የሚያስቀጣ ህግ እንዲወጣ አቋም መያዛቸውን ተናግረዋል። ጠበቃ ወንድሙ አቋማቸውን ለማስረዳት እንደ ቻይናና ጃፓን ያሉ ሀገራት የሞት ቅጣት ለሙስና ወንጀል እንደሚጠቀሙበት ያነሱ ሲሆን በኢትዮጵያ የህዝብ ሀብት ዘረፋ እንደ አንድ የሙያ ዘርፍ መታየት መጀመሩን በመተቸትም ይህንን ለመግታት የሞት ቅጣት መፍትሄ ነው ብለው እንደሚያምኑ አስረድተዋል። ጠበቃው ከዚህ አጀንዳቸው በተጨማሪ የህገ መንግስቱ አንቀጽ 39 ህዝባር 31 በማንኛውም ጊዜ እስከ መገንጠል የሚለው እንዲሰረዝ እንዲሁም ደግሞ የቤተሰብ ህግ ትዳርን በሚያከብር መልኩ እንዲሻሻል ለማድረግ እንደሚታገሉ አመልክተዋል። ተመራጭ ከሆኑ በምርጫ ክልላቸው ቋሚ ቢሮ በመክፈት በሳምንት አንድ ቀን የዜጎችን ጥያቄ በቀጥታ እንደሚቀበሉ ቃል የገቡት አቶ ወንድሙ ቀደም ሲል በሙያቸው ከ600 በላይ ለሚሆኑ ኢትዮጵያውያን ነጻ የጥብቅና አገልግሎት መስጠታቸውን አስታውሰዋል። በሌላ በኩል ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን ገዛና ጠቅላላ የንግድ ስራዎች አክሲዮን ማህበር ላይ አስቸኳይ የጥንቃቄ ማሳሰቢያ ሰጠ። የኢትዮጵያ ካፒታል ገበያ ባለስልጣን ገዛና ጠቅላላ የንግድ ስራዎች አክሲዮን ማህበር በተባለ ተቋም ላይ ለህዝብ የሚሆን አስቸኳይ የጥንቃቄ ማሳሰቢያውን አውጥተዋል። ተቋሙ በአዋጅ በተሰጠው ስልጣን መሰረት ባደረገው ክትትል ማህበሩ በባለስልጣኑ ሳይመዘገብና እውቅና ሳይኖረው የአክሲዮን ሽያጭ ማስታወቂያዎችን በተለይም በፌስቡክ አማካኝነት በስፋት እያሰራጨ መሆኑን ደርሼበታለሁ ብለዋል። ማህበሩ የአንድ አክሲዮን ዋጋ 2500 ብር መሆኑን በመጥቀስና እስከ ሰኔ 30 ቀን 2018 ዓ.ም ድረስ የሚገዛ አካል ላይ የትርፍና የቅድሚያ ተጠቃሚነት ጥቅማ ጥቅሞችን ቃል በመግባት ህገወጥ ሽያጭ እያከናወነ እንደሚገኝ ባለስልጣኑ አስታውቀዋል። ያለ ባለስልጣኑ ፈቃድ የሰነደ መዋለ ንዋዮችን ለህዝብ ማቅረብ በቁጥር 1030 ህዝባር 2017 የንግድና ኢንቨስትመንት መመሪያ መሰረት ሙሉ በሙሉ የተከለከለና በአዋጁ አንቀጽ 106 መሰረት በወንጀል የሚያስጠይቅ ተግባር መሆኑንም ተቋሙ አስታውቀዋል። በመሆኑም በማህበሩ ላይ የተጀመረው አስተዳደራዊ ምርመራ የሚቀጥል መሆኑ ታውቆ ህብረተሰቡ ፈቃድ ከሌላቸው አካላት አክሲዮኖችን ከመግዛት እንዲቆጠብና ለማንኛውም ወኪል ክፍያ እንዳይፈጽም በጥብቅ አሳስበዋል።